ክብር ለጌታ ይሁን። ደህና ናችሁ? መልካም ነው። ጌታ የተመሰገነ ይሁን። እንግዲህ ዛሬ የሚሽን ወራችንን እንቀጥላለን። እግዚአብሔር የተመሰገነ ይሁን። ሚሽን አይቆምምና ይቆማል። አንዳንድ ሰዎች እንግዲህ የዛሬ ዓመት መስከረም ብላችሁ ከሆነ የዛሬ ዓመት መስከረም ሳይሆን ከመስከረም እስከ መስከረም። እስቲ ከመስከረም እስከ መስከረም በሉት አጠገባችሁ። ጌታ የተመሰገነ ይሁን። ከመስከረም እስከ መስከረም ነው ሚሽን እና ዛሬ የምንካፈለው የእግዚአብሔር ቃል የወንጌሉ እሳት ይቀጣጠል የሚል ነው። ይቀጣጠል የሚል ሰው አሜን ይላል። ክብር ለጌታ ይሁን። ባይዞ ሲቀጣጠል እኮ ነው አምልኮ የሚያምረው። የምስክር ጓዳ አለ። የወንጌል አገልግሎት ሲቀጣጠል የጸሎት አገልጋይ እናገኛለን፣ መዘምራን እናገኛለን። ወንጌል ካልተሰበከ የሚዘምር አይመጣም። ምክንያቱም ወንጌል የሁሉ መገኛ ስለሆነ ሁሉንም ያገኛል ወንጌል። ክብር ለእግዚአብሔር ይሁን። አሁን በሚቀጥለው እንግዲህ ሰፋ ብለን ነው የምንገናኘው ማለት ነው። እግዚአብሔር የተመሰገነ ይሁን። ስለዚህ ይሄንን አስበን ዛሬ የምንካፈለው እሳቱ ይንደድ ነው። ጌታ የተመሰገነ ይሁን። ብዙ ጊዜ የምንሰማው የአምልኮ እሳት ይንደድ፣ የወንጌልም እሳት መንደድ አለበት። ጌታ የተመሰገነ ይሁን። በቃ መንደድ አለበት፣ መንደድ አለበት። እሳት ከነደደ በቃ ምክንያቱም ቤተክርስቲያን ሕያው ነች እና ክርስቶስ ሕያው የሆነው ክርስቶስ በቤተ ክርስቲያን ውስጥ ሁሉ ጊዜ ይሰራል። እግዚአብሔር የተመሰገነ ይሁን። ጸጥ ረጭ ካለች ቤተ ክርስቲያን በጣም ያሳስባል። ቤተ ክርስቲያን ግን ምን ማድረግ አለባት? የሚገርማችሁ ነገር ሪቫይቫል፣ አዌክኒንግ ምናምን የሚባለው ነገር በታሪክ የምንሰማው አዌክኒንግ ጀመረ ማለት ቤተ ክርስቲያን በወንጌል አገልግሎት ተቀዛቅዛለች ብለው ሰዎች እያሰቡ ሳለ ድንገት እሳት ይነሳና ያ እንትኑ ምን ያደርጋል? ይነሳል። ክብር ለእግዚአብሔር ይሁን። አዌክኒንግ የሚባለው ይሄ ነው። መንፈስ ቅዱስ ሲሰራ ሰዎች መናገር ይጀምራሉ። ቤተ ክርስቲያን መስካሪ ትሆናለች። ኃይል ሲመጣ በቃ ቤተ ክርስቲያን መናገር ትጀምራለች ማለት ነው። ሰዎች ወደ ቤተ ክርስቲያን ምን ማድረግ ይጀምራሉ? መምጣት ይጀምራሉ። ያሳስባል። እኔ በጣም ሰሞኑን እንኳን ያያችሁት ነገር ያስተዋላችሁት ነገር አለ። እውነቴን እኮ ነው የምላችሁ። በአንድ ሰው ሞት ዓለም ምን እንደሆነ በአንድ ጊዜ መልኮች እየተቀየሩ እንዴት እንደመጡ ዛሬ ወደ ዌብሳይት ውስጥ ገብታችሁ የሪል ስቴት ቸርች ማርኬትን ብትመለከቱ በጣም ብዙ ቸርቾች ገበያ ላይ ናቸው ያሉት ሊሸጡ ማለት ነው። ለምንድን ነው ብላችሁ ካሰባችሁ ይሄ የወንጌል እስሎፑ ምን እያደረገ ሄደ? ወደ ታች ወረደ። አሁን ግን ምን የሚያደርግበት ጊዜ ነው? የሚነሳበት ጊዜ ነው። እግዚአብሔር የተመሰገነ ይሁን። ስለዚህ የእግዚአብሔርን ቃል ከሐዋርያት ሥራ ምዕራፍ 1 ቁጥር 8 ላይ ካነበብን በኋላ ጸልየን ወደ እግዚአብሔር ቃል በጥልቀት እንገባና እንኳን 4 ነገሮች ያስፈልጉናል አልኩኝ። እነዛን 4 ነገሮች ተመልክተን የዛሬውን ፕሮግራማችንን እንጨርሳለን። እንዲህ ነው የሚለው ሐዋርያት ሥራ 1 ቁጥር 8 ላይ ነገር ግን መንፈስ ቅዱስ በእናንተ ላይ በወረደ ጊዜ ኃይልን ምን ታደርጋላችሁ? ትቀበላላችሁ። በኢየሩሳሌም፣ በይሁዳ ሁሉ፣ በሰማርያም እስከ ምድር ዳርም ድረስ ምስክሮቼ ትሆናላችሁ። ምስክሮቼ ትሆናላችሁ የሚል ነው የእግዚአብሔር ቃል። እንግዲህ እሳቱ ከመስከረም እስከ መስከረም ብዬ ነበር ስጸልይ የነበረውና በቃ በዚሁ መንፈስ ውስጥ ሆነን የክርስቶስን ወንጌል ይዘን እንሄዳለን። ወንጌልን ይዘን ካልሄድን የኛ ኑሮ እውነቴን ነው የምላችሁ ምንም አይጠቅምም። ክርስቶስ እኔና እናንተን ወደዚህ ያመጣን ለሱ ምስክሮች እንድንሆን፣ እሱ ምስክር እንድንሆን። እዚህ ጋር ኃይልን አላቸው ሐዋርያትን ሲነግራቸው እስክትለብሱ ኃይል ይመጣል። ኃይልን እስክትለብሱ ብቻ የት ቆዩ? ኢየሩሳሌም። ኃይል ከመጣ በኋላ ግን ምን ትሆናላችሁ?
ምስክሮች ትሆናላችሁ። ስንቶቻችን ኃይልን ተቀብለናል? ኃይል ግን የመጣው ለምንድን ነው? የክርስቶስ ኢየሱስ ምን እንድንሆን ነው? ምስክሮች እንድንሆን። ጌታ የተመሰገነ ይሁን። ምስክሮች እንድንሆን። የሚገርማችሁ ነገር ምስክር የሚለውን ነገር ሳስብ ቤተ ክርስቲያን አሁን ብዙ ተማርን አይደል? በዚህ ወር ስለ ሚሽን የመጀመሪያው ቀን ፓስተር በኃይሉ አካፈለን ስለ ሚሽን። ከዛ በኋላ ደግሞ ከኤምኤ የሚሽን ቲም መጥቶ ምን አደረገን? አሁን እኔ እዛ ውስጥም ስለገባው መተን ማለት አለብኝ እኔ ፓስተርም አለበት እና መተን በቃ ጊዜያቸውን እነዛ ውድ የሆኑ ወንድሞች በመካከላችን ተገኝተው ሼር አድርገውን ሄዱ። ከዛ በፊት ግን ፓስተር አብይ አካፈለን ስለ ሚሽን። ከነሱ ቀጥሎ ደግሞ ፓስተር አስማማው። ዛሬ እንግዲህ እነሱ ብዙ ብለዋል። አይ ቲንክ ያ በቂያችን ነው ለመሄድ። እግዚአብሔር በጣም ብዙ ስንቅ ሰጥቶናል። እግዚአብሔር የተመሰገነ ይሁን። እኔ ግን የምለው ምንድነው? ያ ምን ይሁን ነው? ይቀጣጠል። አሜን። እስቲ ይቀጣጠል በሉ። አጠገባችሁ ያለውን ሰው እስቲ ሰሞኑን የሰማኸው ይቀጣጠል በሉት። ጌታ የተባረከ ይሁን። ይቀጣጠል። ቀይ እንደደሱ በቂ ነው። አሜን ነው። መቀጠል አለበት። ያ መንደድ አለበት። እግዚአብሔር የተመሰገነ ይሁን። ስለዚህ አሰብኩና ይሄ እሳት ይሄንን የሚሽን ወቅቶች፣ ወራት፣ በተለይ ሳምንታት የተካፈልነውን እያሰብኩ ከቆየው በኋላ እግዚአብሔር መንፈስ እንዲህ ስላለኝ ነው። በቃ ይሄ እሳት ምን ይሆን? ይቀጣጠል። ይሄን ነገራቸው ይቀጣጠል። እሳቱ ይንደድ። እሳቱ ይንደድ። የሚገርማችሁ ነገር ሁል ጊዜ በብሉይ ኪዳን እንኳን እሳቱ ምን ይሆን ነበር ይላል? ዘወትር ይነዳል ይላል። ካህኑ ይመጣና እንጨት ምን ያደርግበታል? ይረበርብበታል ይላል። ከረበረበበት በኋላ ዝም ብሎ እንጨት ረብርቦ ብቻ አይተወውም። እንደገና ምን ያደርጋል? አመዱን ደግሞ ይላል ጠርጎ ምን ያደርገዋል? ያወጣዋል። ካወጣው በኋላ ከሰፈር ውጪ አውጥቶ ምን ያደርገዋል ይላል? ይደፋዋል ይላል። ባይዞይ እሳቱ እንዳይቀጣጠል የሚያደርግ ምን አለ ማለት ነው? አመድ አለ። አመድ አራክፈን አመዱ ተራክፎ መቀጣጠል አለበት። እግዚአብሔር የተመሰገነ ይሁን። የሚይዘን የሚከለክል እንዳይነድ እንዳይንቦገቦግ በውስጣችን ኮንሱሚንግ የሆነ እሳት እንዳይነድ የሚከለክል ማንኛውንም አመድ እግዚአብሔር አምላክ ያራግፈው። ክብር ለእግዚአብሔር ይሁን። እግዚአብሔር ያንሳው። እሳቱ ይነዳል። እና ጌታ አንድ ነገር አለኝ። ወንጌል ለመቀጣጠል ዋናው ነገር የመጀመሪያው ነገር ምንድን ነው ብዬ ስል እንደዚህ የእግዚአብሔር ቃል ወደ ልቤ እንዲህ ሲል መጣ። እግዚአብሔርን ማወቅ ነው አለኝ። ጌታ የተመሰገነ ይሁን። ለመጀመሪያ ወንጌልን ተልእኮን ስናስብ፣ አገልግሎትን ስናስብ ለካስ የሚያስፈልገን የምናገለግለውን ማወቅ ነው። የምናገለግለውን ካወቅ የምናገለግለውን ተልእኮ ይዘን እንሄዳለን። የሚያገለግለውን የገባው ሰው ማንን እንደሚያገለግል፣ ማንን ለሱ እንደሚሮጥ፣ የማን ተልእኮ እንደሆነ፣ የማን ሚሽን እንደሆነ የሚያውቅ ሰው ያ ሰው የእግዚአብሔርን ሚሽን ይዞ መሄድ ይችላል። እግዚአብሔር የተመሰገነ ይሁን። እግዚአብሔርን ማወቅ የሁሉ ነገር እኮ መሰረት ነው። የሱን ተልእኮ ሳናውቅ መሄድ አንችልም። ሰው ቸል የሚለው ካልገባው ነው። ሰው ይዞ ደግሞ የሚሄደው ምን ሲሆነው ነው? ሲገባው ነው። እግዚአብሔር አምላክ የላቀ አምላክ ነው። እግዚአብሔር የተመሰገነ ይሁን። ይህ የላቀ አምላክ የላቀ አገልግሎት ይፈልጋል። የላቀ ኮሚትመንት ይፈልጋል። የላቀ ስራ ይፈልጋል። ክብር ለእግዚአብሔር ይሁን። የምናመልከው አምልኮ፣ የምናቀርበው አምልኮ ወርሺፕ፣ እንደገና ደግሞ የምንሰጠው አገልግሎት ሁሉ ይሄ አምላክ የላቀ አምላክ ስለሆነ፣ ከሁሉ በላይ ስለሆነ፣
ተወዳዳሪና አቻ ስለሌለው እሱ እኮ የነገስታት ሁሉ ንጉሥ፣ የጌቶች ሁሉ ጌታ፣ የኃያላን ሁሉ ኃያል የሆነ ክብር ለእግዚአብሔር ይሁን። ምንም ነገር ሊይዘው ያልቻለ መቃብርን ፈንቅሎ የተነሳ ሞትን ድል ያደረገ እኔና እናንተን የዋጀን ጌታ ክብር ለእግዚአብሔር ለዘላለም ይሁን። እሱ የላቀ ነገር ያስፈልገዋል። እሱ የላቀ አምላክ ነው። የላቀው አምላክ የላቀ ክብር፣ የላቀ አገልግሎት ይፈልጋል። ክብር ለጌታ ለዘላለም ይሁን። የሚገርማችሁ ነገር ሚሽን ሲባል የወንጌል አገልግሎት ሲባል ሁል ጊዜ የምናያይዘው ሚሽን የተሰጠው ለቤተ ክርስቲያን፣ ቤተ ክርስቲያን የምትሰራው ነገር ነው ብለን ነው የምናስበው። ሚሽን ማለት በጣም ሰፊ ነው፣ በጣም ብሮድ ነው። እኔና እናንተ ከምናስበው በላይ፣ እኔና እናንተ ከምንለው በላይ ሚሽን የሰፋ ነው። በጣም ሰፊ ነው። ለምንድን መሰላችሁ? በሚሽን ውስጥ ምን አለ መሰላችሁ? ጌታችንና መድኃኒታችን ኢየሱስ ክርስቶስ የሰራው ትልቅ ስራ አለ። ያ አንዱ የሚስዮ ዴይ የሚባለው የእግዚአብሔር ሚሽን ውስጥ ማለት ነው። በእግዚአብሔር ሚሽን ውስጥ አንዱ ትልቁን ስፍራ የያዘው ሚሽን ምን እንደሆነ ታውቃላችሁ? ጌታችንና መድኃኒታችን ሌላ ማንም ሊሰራው የማይችል እሱ ብቻ የሰራው ትልቅ ሚሽን አለ። ክብር ለእግዚአብሔር ይሁን። ያን ሚሽን መገንዘብ ያስፈልጋል ማለት ነው። አርጀንሲውን፣ የወንጌል አገልግሎት አስቸኳይነትን ማወቅ የምንችለው መቼ እንደሆነ የሚገባን ክርስቶስ ኢየሱስ የሰራውን ትልቁ ነገር ሲገባን ብቻ ነው። ክርስቶስ ለእናንተ፣ ክርስቶስ ለእኔ፣ ክርስቶስ ለእያንዳንዳችን፣ ክርስቶስ ለዓለም ሁሉ የሰራውን ስራ ስናውቅ የዛን ጊዜ የወንጌል አገልግሎት ምን ያህል አርጀንት ነው፣ የከበደ ነው ብለን ገብቶን እንንቀሳቀሳለን። እግዚአብሔር አምላክ የተመሰገነ ይሁን። እንዲህ አለ በዮሐንስ ወንጌል ምዕራፍ 17 ቁጥር 4 ላይ እኔ ላደርገው የሰጠኝን ስራ ፈጽሜ ምን አደረግኩ? አከበርኩ። ተመልከቱ፣ ዮሐንስ ወንጌል ምዕራፍ 17ን ስታነቡ የጸሎት ጌታችንና መድኃኒታችን ኢየሱስ ክርስቶስ ወደ አብ የጸለየው ጸሎት ነው። ነገር ግን ሁለንተናውን ስትመለከቱ የዛ ክፍል ሰብስታንስ ጌታ በምድር ላይ በነበረ ጊዜ ያደረጋቸውን ነገሮች ሪፖርትን ያቀረበው። ይሄንን አደረኩኝ፣ የሰጠኸኝን ጠበቅኳቸው። እዚህ ጋር ደግሞ 4 ላይ ስትመለከቱ 17:4 ላይ እኔ ላደርገው የሰጠኸኝን ስራ ምን አድርጌዋለሁ? ፈጽሜ ከፈጸምኩ በኋላ ደግሞ በምድር ላይ እኔ ምን አድርጌሃለሁ? አከበርኩ። ተመልከቱ፣ ጌታ አብን አክብሮ ነው የሄደው። ምን በማድረግ? አብ የሰጠውን ሚሽን ምን አድርጎ ፈጽሞ ማለት ነው። ከዛ በኋላ ምን አለ? እኔ ዮሐንስ 21 ላይ እኔ አብ እንደላከኝ አብ ራሱ እኔን ምን እንዳረገኝ እንደላከኝ እናንተን ደግሞ እኔ ምን አድርጌያችኋለሁ? ልኬያችኋል። አሁን ይህንን ሚሽን ይዛችሁ ክርስቶስ የሰራውን ትልቁን ሚሽን እኔና እናንተ ደግሞ እንድንሰራው እግዚአብሔር አምላክ ይህንን ሚሽን ሰጠን። ተመልከቱ፣ የኛ ክርስቶስ የሰራውን መናገር ነው። እግዚአብሔር የተመሰገነ ይሁን። የሚገርማችሁ ነገር ይህንን ኤጅ ምን ይሉታል? የመንፈስ ቅዱስ ኤጅ ነው ይባላል። አንዳንዶች ደግሞ ሲጽፉ የቤተ ክርስቲያን ኤጅ ነው ይባላል። ሁለቱም መንፈስ ቅዱስ የእግዚአብሔርን ሚሽን በቤተ ክርስቲያን ውስጥ አድርጎ የሚሰራበት ዘመን ውስጥ ነን ያለ ነው። እግዚአብሔር የተመሰገነ ይሁን። አንድ ሰው ተናጋሪ ስለሆነ በጣም የቃላትን እንትን ስላወቀ ንግግር ችሎታ ስላለው አንድን ሰው ወደ ክርስቶስ ሊያመጣው አይችልም። ልንገራችሁ፣ አንድ ሰው የቃላት ችሎታ ቢኖረው፣ የተኛውንም አይነት ተናጋሪ ቢሆን፣ ምንም አይነት ትምህርት ቢኖረው፣ ምንም አይነት ዕውቀት ቢኖረው፣ ብዙ አይነት ስምና ታሪክ ቢኖረው፣ አንድን ሰው ወደ ክርስቶስ እሱ በንግግሩ ሊያመጣው አይችልም። ልንገራችሁ፣ አንዲት ሴት ወይንም አንድ ወንድ በዚህ ጉባኤ ውስጥ ንግግር የማይችል
እንዴት መናገር የማይችል ምንም አይነት ዕውቀት የሌለው መግባባት የማይችል የሚፈራ መንፈስ ቅዱስ ከሱ ጋር ግን ሲደመር ተመልከቱ። መንፈስ ቅዱስ ከሱ ጋር ሲሆን እሱ ያልኳችሁ ሰው ሲደመር የእግዚአብሔር መንፈስ ሰዎች ወደ ጌታ ይመጣሉ። የኔና የእናንተ ንግግር ሳይሆን በእኛ አልፎ የሚሰራው መንፈስ ቅዱስ የሚሰራው ስራ ነው። ማዳንና ኃይል የሰው ሳይሆን ማዳንና ኃይል የማን ነው? የእግዚአብሔር። አልችልም፣ አይሰራም። መናገር አልችልም። ለሰው ምን እንዴት አድርጌ ነው የምነግረው? የሚናገረው እኮ መንፈስ ቅዱስ ነው። መጀመሪያም በእኛ ብቃት ተማምኖ አልጠራንም። ሐዋርያትንም ሲነግራቸው ኃይልን እስክትለብሱ ድረስ አታድርጉት ነው ያላቸው። በኢየሩሳሌም ቆዩ። መንፈስ ቅዱስ ግን ሲመጣ የዛን ጊዜ ብቃት ይኖራችኋል፣ ብቁ ምስክሮች ትሆናላችሁ። የካምፓስ ክሩሴዱ ሰው ዶክተር ቢል ብራይት እንደዚያ ነው። ውጤታማ ምስክርነት ማለት አሉ ሰክሰስ ኢን ዊትነሲንግ። ውጤታማ ምስክርነት ማለት ሰዎች በራሳቸው ተነሳሽነት በመንፈስ ቅዱስ ተደግፈው ስለ ኢየሱስ ክርስቶስ አዳኝነት መናገርና ውጤቱን ለእግዚአብሔር መተው ነው። ሃሌሉያ። ማዳንና ኃይሌ ማን ነው? እግዚአብሔር ስለሆነ እግዚአብሔር ያድናል። እግዚአብሔር የተመሰገነ ይሁን። ባንቺ ብዙዎችን ነፃ ያወጣል። ባንተ ብዙዎችን ነፃ ያወጣል። ምክንያቱም የሚሰራው ማን ነው? መንፈስ ቅዱስ ስለሆነ። ክብር ለጌታ ይሁን። ስለዚህ ዳሩ ግን ይላል እኔ ከአብ ዘንድ የምልክላችሁ አጽናኝ እርሱም ከአብ የሚወጣው የእውነት መንፈስ፣ ያ መንፈስ በመጣ ጊዜ እርሱ ስለኔ ምን ያደርጋል? ይመሰክራል። የሚገርመው ነገር ይሄ ነው። መንፈስ ቅዱስ ነው ለካስ። እኛ እንቆማለን እንጂ የሚመሰክረው የሚሰራው ማን ነው? መንፈስ ቅዱስ። ቤተ ክርስቲያን ምስክር ሆና ስትቆም አልፎ የሚሰራው ይሄ ማለት በዮሐንስ ወንጌል ምዕራፍ 15 ቁጥር 26 ላይ ያለውን ክፍል ነው የምነግራችሁ። እናንተ ትቆማላችሁ፣ ከአብ ዘንድ ግን የሚመጣው ያ የእውነት መንፈስ፣ ያ መንፈስ ምን ያደርጋል? ስለ እኔ ምን የሚያደርግ ነው? የሚመሰክር። ትቆማላችሁ፣ እሱ በእናንተ ውስጥ ሆኖ ይመሰክራል። ሃሌሉያ። እኔ ቆማለሁ፣ እኔ በቆምኩበት እኔ ምንም ነገር ማድረግ አልችልም። እሱ ግን ሁሉን ማድረግ የሚችል አቅም ያለው ኦምኒፖተንት የተባለው የእግዚአብሔር ኃይል መንፈስ ቅዱስ እሱ ያልፍና ሰዎችን ወደ ክርስቶስ ያመጣቸዋል። በእኔና በእናንተ ውስጥ ሆነው ኢየሱስን በሰዎች ውስጥ ይስላል። ስለ ኢየሱስ ገልጦ ያሳያል። እንደነ ሊዲያ የተዘጋውን ልብ ይከፍትላቸዋል። እግዚአብሔር የተመሰገነ ይሁን። ቃሉ ይፈሳል። ለዚህ እኮ ነው መንፈስ ቅዱስ ይላል ሐዋርያው ጳውሎስ ሮሜ ምዕራፍ 5 ቁጥር 5 ላይ በመንፈስ ቅዱስ ኃይል የእግዚአብሔር ፍቅር በልባችን ምን ሆነ ይላል? እስቲ ፈሰሰ በሉስ። አይገርማችሁ? መንፈስ ቅዱስ ምንድነው የሚያደርገው መሰላችሁ? የእግዚአብሔርን ፍቅር ልክ እንደ ዘይት በሉት፣ እንደ ውሃ በሉት፣ በልባችን ውስጥ ምን ያደርገዋል? ያፈሰዋል። ሲፈስ ሻማጋታ ታራያ። ሃሌሉያ። አይገርምም? የእግዚአብሔር መንፈስ ይፍሰስ። ፍቅርን እኮ ነው በሰው ልቦች ውስጥ የሚያፈስም። አንዳንድ ጊዜ በቃ ሁሉ ነገራችንን ጥለን እኮ የምንሮጠው እኮ ምን ስላደረገ ነው? ስለፈሰሰ ነው። ክብር ለንጉሱ ይሁን። ክብር ለኢየሱስ ይሁን። ክብር ለጌታ ይሁን። አሁንም ይፍሰስ። እግዚአብሔር ይመስገን። ልባችን ውስጥ አሁንም ይፍሰስ። ቤተክርስቲያን ሚሽን ባይዘው ቤተክርስቲያን ዲፋይን ሲያደርጓት ሰዎች ቤተክርስቲያን ማለት ስለ ክርስቶስ የሚመሰክሩ ህዝቦች ስብስብ ብለው ስለ ክርስቶስ የሚናገሩ በክርስቶስ የተጠሩ ሰዎች የተሰበሰቡባት ናት ይላል እንደ ተቋም። ግን ቤተክርስቲያን እንደ ግለሰብ ደግሞ እናንተ ምኖቼ ናችሁ ይላል? ምስክሮቼ ናችሁ። ቤተክርስቲያን ሲባል አንቺ፣ ቤተክርስቲያን ሲባል አንተ። እግዚአብሔር አምላክ እኔና አንተን ምስክሮች አድርጎ
ጠርቶናል። ጌታ ይመስገን። ሚሽን ብዙ ጊዜ ይለዋል ለቤተ ክርስቲያን ጥሪዋም ነው። ለቤተ ክርስቲያን ሚሽን ጥሪዋ ብቻ ሳይሆን ኔቸሯም ነው፣ ተፈጥሮዋ ነው። ተፈጥሮዬ ነው። እኔን ክርስቶስ ሲሰራኝ ምን እንደሆን ሚሽናል። እስቲ ሚሽናል በሉ እስቲ። ጌታ የተመሰገነ ይሁን። ቸርች አማኑኤል የምትባለውን የክርስቶስ ቤተክርስቲያን፣ በዚህ ያለችውን ቤተክርስቲያን ሰዎች ሲያስቡ አእምሯቸው ውስጥ መምጣት ያለበት ነገር ምን እንደሆነ ታውቃላችሁ? ሚሽናል ናት እቺ ቤተክርስቲያን። ሚሽናል ናት እቺ ቤተክርስቲያን። ሚሽናል ናት። እኔና እናንተ ሚሽንን ፕራክቲስ ስናደርግ ነው ቤተክርስቲያን ግን ሚሽናል ናት ተብላ የምትጠራው። ሁላችን ጸጥ ካልን ግን ያንን አይነት ስም እቺ ቤተክርስቲያን ሊኖራት አይችልም። ሚሽናል የሆነች ቤተክርስቲያን ክርስቶስ ማየት ይፈልጋል። አሜን ነው። ሁላችንም ምስክሮች ስለሆን እና የሚገርማችሁ ነገር ተፈጥሮ ነው ብዬ ስል ስለ ጨውና ስለ ፀሐይ ወይም ደግሞ ስለ ብርሃን እናገራለሁ ብዙ ጊዜ። እግዚአብሔር አምላክ ቤተክርስቲያንን እኔና እናንተ ሲጠራን እናንተ የምድር ምንድናችሁ ይላል? ጨው ናችሁ ይላል። ጨው ኔቸር ነው፣ በርደን ነው፣ ተፈጥሮ ነው ጨው። የሚገርማችሁ ነገር ተፈጠረ፣ እግዚአብሔር ጨውን ፈጠረ። ለዚህ ነው ሚሽን የቤተክርስቲያን ሚሽን የኛ የሚቀመስ ኔቸር አርጎ የሰጠን እንጂ በርደን የሚለው ነገር አይገልጸውም። ቤተክርስቲያን ላይ ሚሽን በርደን ነው ሳይሆን ኔቸር ነው ቤተክርስቲያን። ብርሃን፣ እናንተ የዓለም ምንድናችሁ? ብርሃን ናችሁ። እናንተ ሽቱ ናችሁ ይላል፣ አሮማ ናችሁ ይላል። የሚሸት የሚያውድ ነገር ያለብን አድርጎ ነው እግዚአብሔር እንደ አበባ መዓዛችን እንዲወጣ አድርጎ የፈጠረን። ክብር ለእግዚአብሔር ይሁን። ስለዚህ ምስክሮች ነን፣ ሕያው ምስክር ነን። በመኖር በመናገር ተመልከቱ። በመኖር ምኖች ነን? ምስክሮች ነን። በመናገር ምስክሮች ነን። በሁሉ ነገራችን ክርስቶስን ልናሳይ ይገባል። ክብር ለእግዚአብሔር ይሁን። እንግዲህ እግዚአብሔርንና ተልእኮውን ማወቅ ዋና ነገር ከሆነ ሁለተኛ ነገር ምንድነው ማድረግ ያለብን ብዬ ሳስብ ከእግዚአብሔር ጋራ ያላቋረጠ ህብረት ማድረግ። ተመልከቱ፣ የሚቆራረጥ ህብረት ሳይሆን ምን የሚያደርግ ህብረት? ኮንሲስተንት የሆነ የሚቀጥል ህብረት ሁል ጊዜ ከጌታ ጋር ሊኖረን ይገባል ማለት ነው። እግዚአብሔር ጋር ህብረት ሲኖረን ከህይወት ውሃ ምንጭ ጋር እንቆራኛለን ማለት ነው። የህይወት ውሃ ምንጭ ደግሞ በውስጣችን ምን ያደርጋል? ይፈልቃል ማለት ነው። ጌታ የተመሰገነ ይሁን። ህይወት ከኛ ውስጥ የመፍለቅ ነገር አለው፣ የመውጣት ነገር አለው ማለት ነው። እንዴት ሆኖ ነው ግን ሰው ህብረት የሚያደርገው ህብረት የሚቀጥለው ብዬ ሳስብ አንደኛው ጸሎት ነው። በጸሎት እሳቱ ይቀጣጠላል። የእግዚአብሔር ክብር ሁሉ ጊዜ ከሰው ጋር የሚሆነው መቼ እንደሆነ ታውቃላችሁ? ከእግዚአብሔር ጋር ህብረት ስናደርግ ነው። ህብረት የሚያደርግ ሰው ሁሉ ጊዜ እግዚአብሔር ከሱ ጋር ይሆናል። ህብረት ላይ በተለይ ጸሎትን ስናስብ አንድ ነገር ልንገራችሁ። አንድ ሰው ጸሎትና የወንጌል አገልግሎት ወይንም ምስክር መሆን የማይነጣጠሉ ነገሮች ናቸው። በፍጹም ልንነጣጥላቸው የማንችለው ነገር። ለምን መሰላችሁ? አንድን ሰው ስለ አንድ ስፍራ ስለ ራሳችንም ሆነ ስለ ቤተክርስቲያንም ሆነ እንደገና ደግሞ ስለ አካባቢያችን ስንጸልይ የሚሆነው ነገር ይሄ ነው። የሚጸልይ ሰው ስለ ማህበረሰብ ስላልዳኑ ሰዎች ሲጸልይም ምንድነው የሚያደርገው? ያንን ሰው ይዞ ወደ ማን ነው የሚሄደው? ወደ እግዚአብሔር ነው የሚሄደው። ተመልከቱ፣ አንድ ሰው ሲጸልይ ሰው ይዞ ወደ ማን? ወደ እግዚአብሔር ይቀርባል። ወደ እግዚአብሔር ነው ሰው ይዞ የሚሄደው። ወንጌልን ደግሞ ይዞ የሚሄድ ሰው፣ ወንጌልን ይዞ የሚወጣ ሰው ግን ምን እንደሚያደርግ ታውቃላችሁ? እግዚአብሔርን ይዞ ወደ ማን ነው የሚሄደው? ወደ ሰው ነው የሚሄደው። ተመልከቱ፣ ወንጌልን ይዘን ስንሄድ እግዚአብሔር አለ፣ እግዚአብሔርን ይዘናል፣ መልእክቱን ይዘናል። ይሄ የማይወድቀውን መልእክት፣ ሃሌሉያ። ይሄንን መልእክት ይዘን ወዴት እንሄዳለን?
ወደ ሰዎች እንሄዳለን። ክርስቶስን ይዘን ወደ ሰዎች እንሄዳለን። ሃሌሉያ! እግዚአብሔር የተመሰገነ ይሁን። ስለዚህ እነሱ ሰዎች ደግሞ ስንጸልይ እነሱን ይዘን ወደማ ወደ እግዚአብሔር። ሁለቱ የማይነጣጠሉ ናቸው እና ጸሎት ላይ ዶክተር ቢል ብራይት ያሉትን አንድ ነገር ልንገራችሁ። ወዳቸው ሰው ስለሆኑ ብዙም በካምፓስ ውስጥ ያለን የወንጌል ስራ ስለሰሩ ነገሮችን ሁሉ ምንድነው የሚያደርጉት? ከተማሪዎች ጋር አንደርስታንድ በሚያደርጉት መልክ አድርገው ነገሮችን ኮንቴክስቹዋላይዝድ ያደርጉታል፣ ሳይንቲፊክ ያደርጉታል የወንጌልን። እና ምን አሉ? ስፒሪቹዋል ብሪዚንግ የሚል ነገር ጻፉ። ብሪዚንግ የሚለው እንግዲህ ያው ባዮሎጂካል የሆነ እዛ አካባቢ ያጠኑ ሰዎች የሚያጠኑት ነውና ስፒሪቹዋል ብሪዚንግ አሉና ስፒሪቹዋል ብሪዚንግ ውስጥ ኢንሄል አለ፣ ኤክስሄል አለ። ኢንሄል የምናደርገው የመንፈስ ቅዱስን ስጦታ ነው። ኤክስሄል የምናደርገው ደግሞ የምናስወጣው ኃጢአትን ነው። ሰው በትክክል መኖር የሚችለው ምን ሲያደርግ ነው? ሲተነፍስ ነው። ኦክሲጅንን ምን ሲያደርግ? ሲያስገባ። ካርበን ዳይኦክሳይድን ደግሞ ምን ሲያደርግ ነው? ሲያስወጣ ነው። እንደዚህ አድርጎ መኖር ከቻለ ያ ሰው ጤነኛ ሆኖ መኖር ይችላል። እስቲ ከዚህ ጉባኤ ውስጥ ለአንድ ደቂቃ ኦክሲጅንን ስቦ የሚቆይ 5 ደቂቃ። የሚገርማችሁ ነገር ከጥቂት ጊዜ በኋላ ሰው ኦክሲጅን ካጣ ምን ይሆናል? ይሞታል። ጸሎት ወይንም ደግሞ ህብረት ማድረግ የማይችል ሰው ከጥቂት ጊዜ በኋላ ህይወቱ ምን እያደረገ ነው የሚሄደው? እየሞተ ይሄዳል። ትክክለኛ መንፈሳዊ ሰው ወይንም ደግሞ ምስክር የሚሆን ሰው ምን አይነት ሰው መሆን አለበት አሉ? ኢንሄል የሚያደርግ መልሶ ደግሞ ኤክስሄል የሚያደርግ ሰው፣ የሚያስገባ ኦክሲጅንን ወይንም ደግሞ የመንፈስ ቅዱስ ስጦታን፣ ደግሞ ቆሻሻ የሆነውን ነገር ልምምድ ሁሉ በንስሐ ምን የሚያደርግ ሰው? የሚያስወግድ ሰው ነው አሉ። እግዚአብሔር የተመሰገነ ይሁን። ቆሻሻን አታቆዩ። ባይዞይ ልንገራችሁ፣ ቆሻሻ ምን ያደርጋል መሰላችሁ? ከእግዚአብሔር ጋር ያለንን ሪሌሽንሺፕ በጣም አድርጎ ይጎዳል። ጸሎት አይሰማም። ዳዊት ሲናገር እግዚአብሔር በልቤ ኃጢአትን አግኝቶ ቢሆን ኖሮ ጸሎቴ ምን ባላደርገኝ ነበር? ባልሰማኝ ኖሮ። የብዙ ነገር ጮታችንን ነገር የሚከለክለው ከእግዚአብሔር ጋር የጠነከረ ሪሌሽንሺፕ እንዳይኖረን የሚከለክል ምን እንደሆነ ታውቃላችሁ? ኃጢአት። በዮሐንስ ወንጌል ላይ የነበረ አንድ አይነ ስውር ሰው እኛ ይሄ ሰው ኃጢአተኛ ነውና እናውቃለን አሉት። መጥተው አይኑ ስለተፈውሶለት ስለ ክርስቶስ ምን ይሉታል? ክርስቶስን እሱ ኃጢአተኛ ነው፣ ስለዚህ አንተ እግዚአብሔርን ብቻ አክብር እንጂ እሱ ኃጢአተኛ ነው ሲል ምንድነው ያላቸው? እግዚአብሔር አምላክ የኃጢአተኛን ጸሎት እንደማይሰማ አውቃለሁ። እግዚአብሔር አምላክ የኃጢአተኛን ሰው ጸሎት እንደማይሰማ አውቃለሁ። እኔ አንድ ነገር ልንገራችሁ፣ አንድ ሰው የነገረኝን ነገር። በተለይ ክርስቲያኖች እኛ የጌታ ሰዎች ከተጣላን ለመታረቅ በጣም ከባድ ነው። ጥቅሶችም እንችላለን፣ እንደዚህ ተብሎ ተጽፏል እያል ነገሮችን እናራዝማለንና የቤተ ክርስቲያን መጋቢዎችና አገልጋዮች በጣም የሚቸገሩት አንዱ ምንድነው? መሪዎች ማስታረቅ ክርስቲያንን ከማጋር። አንድ ጊዜ አንዱ የገጠመውን ነገር ልንገራችሁና በጣም ሁለት ወንዶች በቃ የቤተ ክርስቲያን ውስጥ ጠበኛ ናቸውና በጣም በቃ አስቸጋሪ ጠበኞች ናቸው። ሽምግልና ላይ ቁጭ ተባለ። በቃ ተዉ፣ ስለ እግዚአብሔር ተዉ ቢባል ምንም። አንደኛው በጣም እንደውም እየጋለ ይሄዳል። የእግዚአብሔር ስም ሲጠራ በጣም በቃ እንትኑ ቴምፕሬቸሩ በጣም ሃይ ይሆናል። ዝም ሲባል ይሻለዋል። ኋላ አንዱ ከመሪዎች መካከል እንዲህ አለ፣ አንተ ለምን አትተውም? ሁለታችሁ እኮ በጌታ ድናችሁ
ጌታን ተቀብላችሁ አምናችሁ ወንድማማቾች ናችሁ፣ ደውም እኮ አንድ መንግስት ነው የምትወርሱት ሲለው ምን አልክ? አንድ መንግስት እኔና እሱ አለ አንድ መንግስት ሆነን ባይ እኔ በፍቃዴ ሪዛይን አደርጋለሁ፣ እወጣለሁ። የዚህን ያህል ወገኖቼ ልንገራችሁ፣ ጥላቻ በጣም እንትን ያደርጋል። እግዚአብሔር ጋር ያለንን ሪሌሽንሺፕ ያቋርጣል። የሚፈሰው የእግዚአብሔር በረከት በሙላት እንዳይፈስ ይከለክላል። ጥላቻን ማንጻት ነው፣ ማውጣት ነው። ሲያሜን በሉ። ሲጥላለሁ በሉ። አይሰማኝም። ጥቂት ሰው ናቸው ጥላለሁ ያሉት። ሲጥለዋለሁ በሉ። በቀደም ድምጻችሁን ደመቅ አድርጋችሁ በቃ እስቲ እጥለዋለሁ በሉ። ጌታ የተመሰገነ ይሁን። የፈለገ ነገር ሀርት ሊያደርገን ይችላል፣ ሊጎዳን ይችላል። በጣም በህይወታችን ብዙ የምንለው ነገር ያለበት ነገር ሊሆን ይችላል። ልንገራችሁ፣ ከእግዚአብሔር ምህረትና ርኅራኄ ጋር ኮምፔር ስታደርጉት ያ ነገር ምን ያደረገ ነው? የወረደ ነው። አሜን ነው። እሳቱ እንዲነድ አመዱ መራገፍ ስላለበት ማለት ነው። ይሄንን ይዘን ከሄድን ከእግዚአብሔር ጋር ህብረት አለን ብንል ይላል መጽሐፍ ቅዱስ። እንደዛ አይደለም የሚለን? እንዋሻለን ነው የሚለው። በጨለማ ብንመላለስ፣ ተመልከቱ፣ ይሄን ክፍል ማንበብ እንችላለን። ከእርሱ የሰማናት ለእናንተ የምናወራላችሁ መልእክት እግዚአብሔር ምንድን ነው? ብርሃን፣ ጨለማም በእርሱ ዘንድ ከቶ የለም የምትል ይቺ ናት። ከእርሱ ጋር ህብረት አለን ብንል በጨለማ ብንመላለስ ምን እናደርጋለን ይላል? እንዋሻለን፣ እውነትንም አናደርግም ይላል። ተመልከቱ፣ እግዚአብሔር አምላክ ይርዳን፣ እግዚአብሔር ይፍታን። ክብር ለእግዚአብሔር ይሁን። እግዚአብሔር ይፍታን። ምክንያቱም ከእግዚአብሔር ጋር ህብረት እንድናደርግ እግዚአብሔር አምላክ እኔና እናንተን ስለጠራን ማለት ነው። ስንጸልይ እንዳልኳችሁ ሰውን ወደ እግዚአብሔር፣ ወንጌልን ስናካፍል ደግሞ እግዚአብሔርን ወደ ማን? ወደ ሰዎች እንወስዳለን ማለት ነው። ስለዚህ ቀጣይ የሆነ የወንጌል እሳት በውስጣችን እንዲነድ የሚያደርገን ነገር ምንድን ነው መሰላችሁ? ከእግዚአብሔር ጋር ያለንን ሪሌሽንሽፕ መጠበቅ ነው። ከጌታ ጋር መጸለይ፣ እሱን መፈለግ፣ ከጌታ ጋር ካንተ ጋር። በእርግጥ እኮ ከእሱ ጋር የዋለ ሰው ያስታውቃል። አያስታውቅም? እርጉዝን እኔ እርጉዝ ነኝ ማለት አለባት እንዴ? አለባት? የለባትም አይደል? እርጉዝ ነኝ ሞልታ ስትመጣ ስናያት መንገዱ ሁሉ የሚጠባት ስለሚመስለን ጥግ እንይዛለን። ክብር አላ ከእርግዝና ጋር የመጣ አለ። እግዚአብሔር የተመሰገነ ይሁን። እግዚአብሔር ከኛ ጋር ሲሆን ሰዎች ያውቁታል። እግዚአብሔር ከኛ ጋር የት እንደዋል እናስታውቃለን። የት እንደዋልሽ ታስታውቂያለሽ። ጌታ የተመሰገነ ይሁን። ጌታ ይባረክ። አንድ ጊዜ ጴጥሮስ ሄደ። አሁን ትክዱኛላችሁ ሲባል እነሱ ቢክዱ እስከ መጨረሻ እስከ ጥግ ድረስ ሄዳለሁ አለና ከዛ ጉዞ ጀመረ። ሄዶ እሳቱ አካባቢ ድረስ እንደምንም ብሎ ደረሰ። ከደረሰ በኋላ እሳት እየሞቁ እያሉ በጣም የጴጥሮስ ለኮሚትመንቱ የታገለውን ትግል በጣም አደንቃለሁ። ሌሎቹ ወደ እሳቱም አልመጡም። እሱ እሳት ወደሚሞቅበት ቦታ ድረስ ሄዷል። እዛ ጋር ደረሰና እሳት እየሞቀ የተናገረ ይመስለኛል። እንደው በቃ አለ አይደለም ሳያውቀው ተራራው ላይ የተሰበከውን ስብከት ራሱ ነካ ነካ ያደረገላቸው ነው የሚመስለው። ምክንያቱም እንደዚህ ያለ አነጋገርህ ምን ያደርግሃል? ይገልጣል። ጥቅስ ሁሉ እየጠቀሰ ይመስለኛል። የብሉይ ኪዳን ነው የነ ጴጥሮስ መጽሐፍ ቅዱስ አዲስ ኪዳን አይደለም። አዲስ ኪዳንን የጻፉ እነሱ ስለሆኑ የብሉይ ኪዳንን መጽሐፍ እየጠቀሰ ሁሉ የነገራቸው ነው የሚመስል። ግን ንግግርህ ምን ያደርጋል? ይገልጣል። አንተ ከማጋራ ከሱ ጋር ውለሃል እንደዋልክ ታስታውቅ። ከክርስቶስ ጋር የዋለ ሰው ቢክድም ያስታውቃል። አሜን ነው አይደለም ብትሉ ራሱ ታስታውቃላችሁ። እግዚአብሔር አምላክ የተመሰገነ ይሁን። ሁለተኛ ይሄን ካልኩኝ ሶስተኛ
አንድ ሰው የመንፈስ ቅዱስ በተለይ የወንጌል እሳት በህይወቱ እንዲቀጣጠል ምን ማድረግ አለበት የሚለው ነገር ተግባራዊ እርምጃ መውሰድ አለበት። ተግባራዊ እርምጃ የሚለው በተለይ ፍሬን ለማፍራት ተግባራዊ የሆነ እርምጃ ያስፈልገናል። የወንጌል አገልግሎት ከእርምጃ ጋር ከአክሽን ጋር የተያዘ ስለሆነ አክሽን ይፈልጋል፣ መሄድ ይፈልጋል፣ መስጠት ይፈልጋል። ባይዞይ ወንጌልን ሳንቲም በመስጠት ብቻ የምናገለግለው አገልግሎት አይደለም። ገባችኋል? ወንጌል በአንዳንድ ቤተክርስቲያን ስጡ ስትል በምንሰጠው ሳንቲም በዛ ገንዘብ ብቻ ወንጌልን እያገለገልኩ ነው ብላችሁ ካላችሁ ክርስቶስ የጠራችሁ ለዛ ብቻ አይደለም። ይሄ ፓርሻል ኮሚትመንት አይደለም። ወንጌል የሚፈልገው ምን አይነት መሰላችሁ? ሁለንተናን ለማመስጠት ለእግዚአብሔር መስጠት ይፈልጋል። እግዚአብሔር የተመሰገነ ይሁን። እግዚአብሔር አምላክ እኔና እናንተ ሁለንተናችንን እንድንሰጠው ይፈልጋል። ይሄ ተግባራዊ እርምጃ ስንል እንደዚህ ነው። ብዙ ጊዜ የምወደው አንድ የመጽሐፍ ቅዱስ ጥቅስ አለ፣ እናገራለሁ። ዮሐንስ ወንጌል 10 ቁጥር 10 ላይ ሌባው ሊሰርቅና ሊያርድ ሊያጠፋ ይመጣል፣ እኔ ግን ሕይወት እንዲሆንላችሁና ሕይወትም ምን እንዲሆን እንዲበዛ መጣሁ ይላል። ሕይወት ጌታ ሲመጣ የሚበዛን ሕይወት ምን እንድናደርግ ነው የመጣው? እንድንኖር ነው የመጣው። የሚበዛ የሚታይ ሕይወት በቃ አንድ ሆኖ ኢቭን አብርሃም እንኳን ያረጀው አብርሃም እግዚአብሔር አምላክ አብርሃምን ሲስብ አብሮ ስንት ሰው እንደሳበ ተመልከቱ። እስቲ አንድ ያረጀ ከሚመስል ከአብርሃም ውስጥ የወጣውን ተመልከቱ። እንደ ባህር ዳር እንዳለ አሸዋ ልትቆጥረው እንደማልችለው ከዋክብት ዘርህን ምን አደረገዋል? አበዛዋል። ስንት ሰው ነው አብርሃም? እንደውም እኮ የ99 ዓመት ሰው። አንድ ዘማሪ ሲዘምር አብርሃም ቢያረጅ አታረጅም፣ ሽምግልና አንተን አያውቅህም። ለካ አንዳንድ ጊዜ በጣም እግዚአብሔር ሊባርክ ሲፈልግ እኮ እድሜን ቆጥሮ አይደለም የሚባርከን። ሃሌሉያ! ጌታ የተመሰገነ ይሁን። እንደዛ አይነት አምላክ አይደለም እግዚአብሔር። እግዚአብሔር አምላክ ሊባርክ ሲፈልግ ተመልከቱ፣ የተትረፈረፈ ሕይወት እንድንኖር እግዚአብሔር አምላክ እኔና እናንተን ጠራን። መጽሐፍ ቅዱስ የሚለው an abundant life ይላል። an abundant life ማለት ምን ማለት መሰላችሁ? እዚህ ጋር ሕይወት እንዲበዛላችሁ የሚለውን አማርኛው የተትረፈረፈ ሕይወት እንድትኖሩ ጠራዋችሁ ነው የሚለው። ተጠራ ነው ምን የሚል ነው? እስቲ የተትረፈረፈ በሉት። አጠገባችሁ ያለውን ሰው ጨብጡትና የተትረፈረፈ ሕይወት እንድትኖሩ እግዚአብሔር ጠርቷል። የተትረፈረፈ ሕይወት ማለት ሞልቶ ማለት ነው። ሞልቶ አንድ በርሜል እላለሁ ጊዜ እሱ ነው የሚታየኝና በቃ እኔን እንደ አንድ በርሜል አርጋችሁ ይሁን የተከፈተ ከላይ በርሜል እና ከላይ ሲከፈትበት ቧንቧው ሞልቶ ዝም ብንለው ምን ይሆናል? ሞልቶ መፍሰስ። እግዚአብሔር አምላክ የጠራን ሞልተን ምን እንድንሆን ነው? እንፈስ። ወደ ጎረቤት እንድንፈስ፣ ወደ ቤተሰቦቻችን ሕይወት እንዲፈስ፣ ወደ ስራ ቦታችን ሕይወት እንዲፈስ፣ በሄድንበት ቦታ ሁሉ ሕይወት እንዲፈስ። እስቲ ሕይወት ይፍሰስ በሉ። እስቲ ጌታ የተባረከ። በቃ እግዚአብሔር የጠራን ለመፍሰስ ነው የጠራን። ፕራክቲካል ላይፍ ላይ ስንመጣ ግን ተመልከቱ፣ መጽሐፉ እዚህ ጋር እንደዛ እያለን 10 ላይ ፍሰሱ እያለን ለመፍሰስ ነው ለሚበዛ ሕይወት ነው የመጣሁት እያለን 15 ዮሐንስ 15 ቁጥር 16 ላይ ግን ምንድነው የሚለው? ልትሄዱ እና ፍሬን ልታፈሩ ከዛስ ፍሬያችሁም ደግሞ ምን እንዲሆን እንዲኖር ምን አረኳችሁ? ሸምኳችሁ። ተመልከቱ፣ እንድትሄዱ ሲል ምን ማለት ነው? አባንደንት የሆነ ላይፍ እኮ ዝም ብሎ የሚመጣ ነገር አይደለም ማለት ነው። አክሽን ይፈልጋል፣ መራመድ ይፈልጋል፣ መሄድ ይፈልጋል። የአዲስ ኪዳን እኮ የወንጌል አገልግሎት የመሄድ አገልግሎት ነው። ባይዘው አዲስ ኪዳን ላይ ሆነን ያለ መሄድ አገልግሎትን ማሰብ አንችልም። አዲስ ኪዳን ላይ እዚህ ጋርም ስንናገር ምን ልታደርጉ ነው? ልትሄዱ። ሄዳችሁም ደግሞ ፍሬን ምን ልታደርጉ? ልታፈሩ። ፍሬያችሁ ደግሞ ምን የሚሆን ፍሬ እንዲሆን?
የሚኖር ፍሬ እግዚአብሔር የሚኖርን ፍሬ ይሰጠናል። ክብር ለእግዚአብሔር። እግዚአብሔር አምላክ ለዚህ ግን እናንተን ምን አድርጊያችኋለሁ? ሾሚያችኋል። ሹመት ነው። ተንቀሳቅሶ ሄዶ ማምረት። ሃሌሉያ። ተሾሚዎች እንደሆናችሁ እግዚአብሔር እንደሾመን ሰማይ አምላክ እኔ ብዙ ጊዜ ወደ አገልግሎት ሲሄድ አምባሳደርነቴ የሚሰማኝ ኤርፖርት ውስጥ ሆኜ ቀደም ብዬ ገባና ሻንጣዬን ይዤ እሽከረከራለሁ። ሃሌሉያ። ወደዛ ሄዳለሁ፣ ወደዚህ ሄዳለሁ፣ ወደዛ ሄዳለሁ። ለምን መሰላችሁ? ሊሄድ እና ላፈራ ምን ስለተደረኩ ነው? ስለተሾምኩ ነው። ሹመት አለ። ጌታ ስለሾመን እኮ ነው። ለሌሎች ነገሮች ሲሄድ ግን ምንም አይመስለኝም። ለወንጌል ስትወጡ እንደ ተሾመ ሰው እንደ ክቡር አምባሳደር የእግዚአብሔር አምባሳደሮች ልዑላን እግዚአብሔር የተመሰገነ ይሁን። እግዚአብሔር አምላክ ለስራው እንደሾማቸው እግዚአብሔር እንዳከበራቸው ሰዎች መንቀሳቀስ አለብን። ያ ሊሰማን ይገባል። ክብር ለኢየሱስ ይሁን። ብሉይ ኪዳን ላይ የመምጣት አገልግሎት ነው። አዲስ ኪዳን ግን የመሄድ አገልግሎት ነው። ተመልከቱ ልዩነቱ። በብሉይ ኪዳን አስተሳሰባና የብሉይ ኪዳን አገልግሎት ሁል ጊዜ የመምጣት አገልግሎት ነው። ሰው ለመዳን ወዴት መምጣት አለበት? ወደ ቤተ መቅደስ ወደ ኢየሩሳሌም መምጣት አለበት። ሰው ሁሉ የኢትዮጵያው ጃንደረባም ወደ ኢየሩሳሌም፣ ንግሥት ሳባ ወዴት ሄደች? ወደ ኢየሩሳሌም። ሰዎች አሕዛብ ወዴት ይመጡ ነበር? ወደ ቤተ መቅደስ። ለዚህ ነው የዮሐንስ ወንጌል ምዕራፍ 4 ላይ ያገኛቻች ሰማርያዊት ሴት ምን ያለችው? እናንተ መዳን ያለው የት ነው ትላላችሁ? ኢየሩሳሌም። እኛ ደግሞ በዚህ ተራራ ላይ። ጌታ ደግሞ ምን አለ? በኢየሩሳሌምም በዚህም ተራራ የማይሆንበት ዘመን ምን ይሆናል? እግዚአብሔር መንፈስ ነው። የሚያመልኩትም በእውነትና በመንፈስ ሊያመልኩት ያስፈልጋቸዋል። በአንድ ጊዜ ከኢየሩሳሌም ወደ ውጭ ወጣ ማለት ነው። የወንጌል አገልግሎት እንደዛ ነው። ስለዚህ አዲስ ኪዳን ላይ የመሄድ አገልግሎት የመውጣት አገልግሎት እንጂ ወደ ቤተ መቅደስ የመምጣት አይደለም። ኑኑ ሳይሆን የመሄድ ሂዱ የሚል ነው የአዲስ ኪዳን። ሌላው የመጨረሻው አራተኛ ወንጌል ሰስቴን እንዲያደርግ የወንጌል አገልግሎት እየነደደ እንዲቀጥል ሁል ጊዜ ክብርን ለጌታ መስጠት ያስፈልጋል። ለሚሰራው ስራ፣ ለሚደረገው ነገር፣ ለሚከናወነው ክንዋኔ ክብሬ ማን ነው? እንዲህ ይላል ሪፎርምዶች እንቅስቃሴ ሲጀምሩ የዛሬ 500 ዓመት በፊት ማለት ነው። እንዲህ ያሉ 5 ፒለርስ ነበራቸውና 5 ምሰሶች የእምነት አቋም ያደረጉበት። አንደኛው ሶላ ስክሪፕቸራ ይባላል። ሶላ ስክሪፕቸራ ማለት በመጽሐፍ ቅዱስ ብቻ ማለት ነው። ሰው ተጨማሪ ነገር በዚህ ላይ መጨመር አይችልም። እግዚአብሔር የሰጠን የምንድንበት ሌላ ተጨማሪ ጽሑፍ አያስፈልገውም። መጽሐፍ ቅዱስ ብቻውን የሚያድን የማይወድቅ የማይለወጥ የማይጨመርበት የእግዚአብሔር ቃል። ሁለተኛ ሶላ ክሪስቱ ክርስቶስ ይላል። የላቲንኛ ነው ነግራችሁ እና በክርስቶስ ብቻ ሌላ መንገድ የለም፣ ኦልተርኔቲቭ የለም። ከዛ በኋላ ሶላ ፋይዳ አሉ። በእምነት ብቻ ሰው የሚድነው በእምነት ብቻ። ከዛ ሶላ ግራቲያ በምን ብቻ? በጸጋ ብቻ፣ በጸጋ ብቻ አሉና መጨረሻ ላይ እንደዚህ አሉ። ሶሊ ዲዮ ግሎሪያ አሉ። ክብር ለማ ብቻ? ክብር ለእግዚአብሔር ብቻ። ብናገለግል፣ ታምር ቢሆን፣ ቢገለጥ፣ መገለጥ ቢኖር፣ ሙታን ቢነሱ፣ ምን ቢሆን ክብር ለማ ብቻ? ክብር ለእግዚአብሔር ብቻ። ምንም ነገር ቢሆን ክብር የማን ነው? እግዚአብሔር። ፓስተር እንዲህ ይላል ብዙ ጊዜና ግሎሪ ይጠጣሉ ነው። ግሎሪ አትጠጡ። ክብር የማን ነው? ለእግዚአብሔር።
ክብር የጌታ እስቲ ክብር የጌታ ነው በሉት። ማንም መንካት አይችልም። ክብር የጌታ ነው በሉት። እስቲ ያጠገባችሁ አንድ ክፍል የእግዚአብሔርን ቃል ላንብብላችሁና የሐዋርያት ሥራ ምዕራፍ 3 ላይ በጣም የሚደንቅ ክፍል አለ። እሱን ክፍል በጣም ነው የምወደው። ይህን ክፍል ታውቁታላችሁ። ከእድሜው ከማህፀን ጀምሮ ቁጥር 2 ላይ ምጽዋት ይለምን ዘንድ ሰዎች ተሸክመውት መልካም በሚሏት በመቅደስ ደጅ በየቀኑ ያስቀምጡት የነበረ ከእናቱ ማህፀን ጀምሮ ምን የሆነ አንካሳ የሆነ አንድ ሰው ነበር ይላል። ከእናቱ ምን ጀምሮ ነው የሚለው? እዚህ ውስጥ ሆኖ ራሱ ምን ነበር? አንካሳ ነበር ማለት ነው። ከእናቱ ማህፀን ጀምሮ ነው የሚለው። እንግዲህ መጽሐፍ ቅዱስ የሚለንን እዚህ ጋር ስናይ ይሄ ሰው ታሪኩ ሁሉ ከምን ጋር የተያያዘ ነው? ከማንከስ ጋራ የተያያዘ፣ ግን ሰዎች እያመጡ የሚያስቀምጡት፣ ሰዎች የሚያነሱት፣ እንዲህ ለምን እንኳን በራሱ መምጣት የማይችል ሰው። ተመልከቱ። ዝቅ ብለን ስናነብ እንደዚህ ይላል። ከተፈወሰ በኋላ ጴጥሮስ እንዲህ አለ። ቁጥር 4 ላይ ከዮሐንስ ጋር ሆኖ ትኩር ብሎ ወደ እርሱ ተመልክቶ ወደኛ ተመልከት አለው። እርሱም አንድ ነገር ከእርሱ እንዲቀበል ሲጠብቅ ወደ እነርሱ ተመለከተ ይልና፣ ጴጥሮስ ግን ብርና ወርቅ የለኝም፣ ይህንን ያለኝን ግን እሰጥሃለሁ። በናዝሬቱ በኢየሱስ ክርስቶስ ስም ተነስና ምን ሆን ተመላለስ አለው። ቀኝ እጁንም ይዞ አስነሳው ይላል። እኔ የምፈልገው ከተፈወሰ በኋላ የሆነውን ነገር ነው። ቁጥር 11 ላይ እችን ተናግሬ ጨርሳል። እርሱም ይላል ጴጥሮስና ዮሐንስን ይዞ ሳለ ሕዝብ ሁሉ እየተደነቁ የሰለሞን ደጅ መመላለሻ በሚባለው አብረው ወደ እነርሱ ሮጡ ይልና፣ ጴጥሮስ አይቶ ለሕዝቡ እንዲህ ብሎ መለሰ፣ የእስራኤል ሰዎች ሆይ በዚህ ነገር ስለምን ትደነቃላችሁ? ወይንስ በገዛ ኃይላችን ወይንስ እግዚአብሔርን በመፍራታችን ይመላለስ ዘንድ እንዳደረግነው ስለምን ትኩር ብላችሁ ታዩናላችሁ? እኛን ለምን ትመለከታላችሁ? በእኛ የሆነ ይመስላችኋል? ግን ክፍሉን ዝቅ ብላችሁ አባቶቻችን የአብርሃም የይስሐቅ የያዕቆብ አምላክ የአባቶቻችን አምላክ እናንተ አሳልፋችሁ የሰጣችሁት ሊፈታው ቆርጦ ሳለ ጲላጦስ ፊት የካዳችሁትን ብላቴናውን ኢየሱስን ምን አደረገው? አከበረው። ሲያከበረው በሉ አከበረው። ቁጥር 15 ላይ ዞር ብለን ስናይ እንደዚህ ይላል፣ የሕይወትንም ራስ እናንተ ምን አደረጋችሁት? ገደላችሁት። እርሱ ግን እግዚአብሔር ከሙታን አስነሳው ይልና፣ ይህ ለዚህም ነገር እኛ ምንድነን? ተመልከቱ። እኛ ምስክር እንጂ ልንሆን የተጠራ ነው። እኛ ክብር ልንሰበስብ አልተጠራ ነው። አሁን ይሄ በዚህ ዘመን ቢሆን ኖሮ የ38 ዓመቱ ልጅ ሽባ ከሆዱ ጀምሮ ተተረተረ ቢባል ስንት ቴሌቪዥን ነው የሚቀርበው? ቴሌቪዥን፣ ዩቱብ፣ ስንት ነገር አንድ ላይ ይቆምና ሁሉ ከሆነ በኋላ ማን ኦፍ ጋድ ምን አድርጓል? ሽባን ምን አድርጓል? ተርትሯል። አንካሳን አዘልሏል። ግሎሪ አትጠጡ ወገኖቼ። ክብር ለማን ነው? ቀጣይ የወንጌል እንደዚህ የሚለማመድ ሰው ከጥቂት ጊዜ በኋላ ነገሮች ሁሉ ይጠፋሉ። ሁሉን ነገር ወደ ራሱ እግዚአብሔር በማንም ይጠቀማል። እግዚአብሔር ክብሩን በማንም ይገልጣል። የእግዚአብሔር ክብር በማንም ይገለጣል። ሙታን ይነሳሉ ወይ? አዎ ይነሳሉ። ሙታን ለእግዚአብሔር ምንም አይደለም። ባህር አሁን ይከፈላል ብትሉኝ ይከፈላል። እኔ አምናለሁ። እግዚአብሔር አምላክ ባህርን ከፍሏል። ከዚህ በፊትም እንደዚህ ሊሆን ይችላል ወይ ብትሉኝ ማንኛውንም ነገር እግዚአብሔር እንደሚያደርግ አምነዋለሁ። እግዚአብሔርን ግን ክብር ለማን ነው? እኛ መጠሪያ አይደለም፣ ለኛ አይደለም። ሁሉ ነገር ለእግዚአብሔር የሚሰራው ለራሱ ክብር ነው። ግኖቼ ወንጌል ሰስቴን እንዲያደርግ እነዚህን ነገሮች እንለማመድ። ሲሆኑ ክብር ለማን ይምጣ? ሰው ሲድን ክብር ለማን ይምጣ? ቤተክርስቲያን ስትስፋፋ ክብር ለማን ይሁን? ቤተክርስቲያን ስታድግ ክብሩ ለማን? ለእግዚአብሔር በሉ። ክብር ለጌታ እንሰጥና እንጨርሳለን። ክብር ለእግዚአብሔር።